ተነስተለ እንዴት አላችሁ? በጣም ነው ማመሰግነው። ላይክ ሰብስክራይብ ሼር ስለምታደርጉ ዛሬ ሰፋ ያለ መረጃ ነው የምነግራችሁ። በተለይም ከዚህ ከኢራንና ከአሜሪካ ውጥረት ጋር በተገናኘ ፕሬዚዳንት ዶናልድ ትራምፕም ዝተዋል። ራሷ ኢራንም እየዛተች ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንም በራሳቸው የፖለቲካ ፍላጎት ልክ ሊሰፉት ይችላሉ የሚሉ መረጃዎችን እየተመለከትን ነው። የአሜሪካ ጦር ሰፈሮች በመካከለኛው ምስራቅ ኢላማ ውስጥ እየገቡ ነው ኢራንም አት ሴም ታይም በእነዚህ በሀርግ ደሴቶች አካባቢ ከፍተኛ ስጋት እንዳለባት ይነገራሉ። ተመልካቾቻችን ከዛ በፊት ግን ትልልቅ ሀሳቦችን ከማንሳታችን እንግዲህ ቀደም ብሎ አንዳንድ ልናነሳቸው የሚገባቸው ጉዳይ አሉ። እናንተ የምታውቁት በጣም እኛን የሚከታተለኛ ሰፖርት የሚያደርገው የቢፌር ጉዳይ አለ። ቢፌር ልክ እንደናንተ ኦዲየንስ ነው። ልክ እንደናንተ በጣም ከመጀመሪያው ከዜሮ አንስቶ አሁን ድረስ ያለ ኮመንት በማድረግ የተለያዩ ሀሳቦችን ጉዳዩ እንዲጠናከር ከማድረግ ሀሳቦች በምን መልኩ ሼፕ መደረግ እንዳለባቸው ኮመንት ሲሰጥ ከቆየ በኋላ አሁን ደግሞ በዩዚንግ ሱፐር ታንክስ በሚባለው ፕላትፎርም አማካኝነት ዴይሊ በሚባል ደረጃ ሰፖርት እያደረገን ነው። እንግዲህ በጣም ባለበት አገር ትልቅ ስራ እየሰራ እንደሆነ ተስፋ እናደርጋለን። ብዙ ለማውራት ፈልጌ የነበረ ስልክ ምናምን ብየው ሂዳዝ ወንድ የራሱ ምክንያት ይኖረዋል። ግን በጣም ትልቅ ሰፖርት እያደረገ ለቻናላችን ማድረግ ለእንቅስቃሴ ለእኛ ኢነርጂ እንደዛ እያደረገ የሚገኝ ልጅ ነው። ስለዚህ እናንተም ታንኪው እንድትሉት በመፈለግ ነው። ቢፌር በጣም ታንኪው። ቢፌር ባይዞይ በሱፐር ታንክስ ኮንትሪቢዩት ስላደረገ ገንዘብ ስለሰጠ ነው ምናምን ብቻ አይደለም፣ በሀሳብም በጣም ትልቅ ሀሳቦችን ከዚህ በፊት ሲያጋራ የነበረ ነው እና የሁላችሁም ጥረት ነው እንደዚህ አይነት ሰው እንዲመጣ በማድረግም ከእናንተ ውስጥ እንዲህ አይነት ነገር ይፈጠራል እና እጅጉን ነው የማመሰግነው። በጣም ታንኪዩ ቨሪ ማች ማለት ፈልጋለሁ። አት ሴም ታይም ይህን ተከትሎ እንግዲህ የማስታወቂያም ደግሞ መጥቷል። አንዳንድ እንቅስቃሴዎችን ሲመለከቱ የቴምር ሪል ስቴት ነው በጣም በሚገርም ሁኔታ የቀረቡላችሁን ኦፈሮች እንግዲህ ከዚህ ማስታወቂያ ቀጥሎ የምታዩቸው ናቸው እና እነሱ ኦፈሮች በደንብ ስራ ያሰሯችኋል እና ፍላጎት ያላችሁ ሚድልስት ያላችሁ ሰሜን አሜሪካን በተለያየ ቦታ ያላችሁ የነሱን በምትመለከቱት መንገድ እንትን ብትወስዱት በጣም ትልቅ እንትን አለውና ትልቅ ሪሊፍ ያለው ነው። ከቤት ጋር የተገናኘ ጉዳይ ስለሆነ ማስታወቂያውን ታዩታላችሁ ማለት ነው። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴምር ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። እንግዲህ ተመልካቾቻችን የተለያዩ ሀሳቦችን ማንሳት አለብን። በተለይም ፕሬዚዳንት ዶናልድ ትራምፕና ሙጅተባ ኻሜኒ የያዙት የፖለቲካ አቋም ዓለምን እያስደነገጠ ይገኛል። በምን መንገድ መፍትሄ እንስጠው በማለት ደረጃም ላይ ይገኛሉ። አገራት በጣም ውጥንቅጡ በወጣው መካከለኛው ምስራቅ ላይ ለመፍትሄ ያጠረ እንደው ይሄ ነው የሚባል ነገር ለመስጠት ተቸግረው ይገኛል። ስለዚህ ዛሬ ኢራን በጣም በሚገርም ሁኔታ እዚህም እዛም ነው እየተኮሰች ያለችው። እንዲህ ሲባል ግን በጣም ደጋግሜ እንደምነግራችሁ ፖለቲካሊ ትልቅ ትርጉም ያሉ ጉዳዮችን ከማንሳት ውጪ ማንንም የመደገፍ አይደለም። we have to be balanced here and there። ያ ማለት ኢራን ስትጎዳ አልተጎዳችም አልላችሁም፣ ተጎድታ ያየሁትን እነግራችኋለሁ ማለት ነው። ትንታኔው ወይም ፐርስፔክቲቭ ምን ሊሆን ይችላል የሚለውን እነግራችኋለሁ። at the same time እስራኤልም ስትጎዳ ይሄን ነገር እስራኤል ተጎዳች፣ እስራኤል በዚህ ልክ ጫና ደረሰባት፣ ተፈተነች ምናምን አሉታዊም ይሁን ኔጌቲቭ አዎንታዊም ይሁን ያለውን ነገር እሰጣችኋለሁ። አሜሪካም at the same time whatever በእነዚህ በሀገራት ላይ በውጭ ሀገራት ላይ ወይም ደግሞ በምሰጣችሁ ትንታኔ ልክ በውጭ ሀገራት ላይ ያለው የፖለቲካ ግንዛቤያችን ሁሌም ቢሆን እኩል ነው። ወደ ሀገራችን ከመጣን ግን if something is resembled with ወይም ደግሞ ከኢትዮጵያ ጋር የሚገናኝ ጉዳይ ከሆነ ግን እንደምታውቁት የትኛው ሚዲያ ፎክስ ኒውስ እንደሚያደርገው፣ ሲኤንኤን እንደሚያደርገው፣ ቢቢሲ እንደሚያደርገው፣ አልጀዚራ እንደሚያደርገው፣ የቻናል 12 i24 እንደሚያደርጉት እኛም ለሀገራችን እንቆማለን ማለት ነው። ወደ ሀገራችን ያዳላ ኦፍኮርስ ይህ ጆርናሊዝም ስለሆነ ብቻ ሳይሆን ወደ ሀገራችን ጥቅምና የውጭ ፖሊሲ ወይም ደግሞ የሀገራችን ፍላጎት አንጻር እናወራለን ማለት ነው፣ ወይም እንነጋገራለን። ስለዚህ በዚህ በሌሎች ሀገራት ላይ የሚኖረው ግን ትክክለኛውን
ብቻ ነግራችኋለሁ ማለት ነው። ያ ማለት ኢትዮጵያ ውስጥም ቢሆኑ አንዳንድ ነገሮች ትክክል ያልሆነ ነገር ነግራችኋለሁ ማለት ሳይሆን ትክክለኛውን ጉዳይ ነግራችኋለሁ። ግን ለምሳሌ ኢትዮጵያ ከሆነ ከግብጽ ጋር ጫና ውስጥ ብትገባ ትክክለኛውን ነገር መናገር እንዳለ ሆኖ ግን ዲፕሎማቲካሊ ደግሞ ኢትዮጵያ የምትሄድባቸው መንገዶች ልክ መሆናቸውን ፕሩፍ የሚያደርግ ጉዳዮችን ማንሳት ይጠበቅብናል ነው። ይህን ሁሉ ያበዛውላችሁ አንዳንድ ጥያቄዎች ስለሚነሱ ነው። ኤንዌይ የዛሬው ምንድን ነው? ፕሬዚዳንት ዶናልድ ትራምፕ እንግዲህ ኢራን ከፍተኛውን ዋጋ ትከፍላለች ሃይስት ፕራይስ ኤቨር የሚል ሀሳብ ሰጥተዋል። እና ፕሬዚዳንት ዶናልድ ትራምፕ በእርግጥም ኢራን ከፍተኛውን ዋጋ የሚያስከፍል የፖለቲካ ሽንፈት ላይ ናት ወይ የሚል ጥያቄ ሲነሳ አይደለችም ነው። ምክንያቱም አሁን የስትራቴጂ ለውጥ አድርጋለች። ስዊፍት አክሽን ነው የምትወስደው። ጥቃት ሲሰነዘርባት እሷ መልሳ ጥቃት በመሰንዘር ችግሮች ሲፈጠሩ ችግሮችን ወዲያውኑ እሷን በችግር መልክ በማስቀጠል እየሆነ መጥቷል እና ይሄ ፖለቲካሊ ለነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስጋት እየደቀነባቸው ሆኖ ሳለ ግን ዓለም ይህን ጉዳይ እንዴት ነው የምትመለከተው የሚለውም እንዲሁ መነጋገሪያ ሆነዋል። በዋነኝነት ደግሞ ኢራን በባህረ ሰላጤው ሀገራት የሚገኙ ቦታዎች ላይ የምትሰነዝራቸው ጥቃት ኢላማቸውን የጠበቁ እየሆኑ መምጣታቸው፣ እነዚህ ኢላማቸውን ሲጠብቁ ደግሞ ከኢራን ጀርባ እነማን ናቸው ያሉት የሚሉ ጥያቄዎች መነሳታቸው አይቀርምና እሱን ኦብቪየስሊ እናንተም እንደምትመለከቱት እየሆነ መጥተዋል። ከኢራን ጀርባ የሆኑ ኃይላት አሉ። ኢራን በዚህ ልክ ጥቃቱ ስትሰነዝር ኢላማቸውን የጠበቁ ጥቃቶችን ነው የምትሰነዝረው እና ያለ እንዴት ሆነ የሚለው ብዙ ጥያቄዎችን እያስነሳ ይገኛል። በተለይም የኢራን ኢላማዎች ስኬትና በትክክለኛው ቦታ ላይ ማረፍ ምንድን ነው ያለው አንደምታው የሚለው ኢራን ቴክኖሎጂ ብዙ ነገሮችን ያሳያል። አንደኛው ኢራን ቴክኖሎጂካሊ አድቫንስድ መሆኗን፣ ኢራን በትክክልም ከዚህ ከሚሳይል ስርዓት ጋር በተገናኘ እውቀቱ እንዳላት ግንዛቤው እንዳላት የሚያረጋግጥ መሆኑን ታሳቢ ያደርጋል። ይሄኛው አንደኛው ነው። ምክንያቱም መሰነዝራቸው ጥቃቶች ሁሉ ወደ አሜሪካ ጦር ቤዞች ብላ ነው መሰነዝረው እዛ ቦታ ላይ ጉዳት ያደርሳሉ። ስለዚህ የሚያሳየው ኦብቪስሊ አንዳንድ ነገሮች በኢራን ፖለቲከኞች ልክ አቅም ታይቷል ማለት ነው እና እሱን እንደዚሁ ግምት ውስጥ ማስገባት ይፈልጋል። ይሄ የ5 ደቂቃ የ10 ደቂቃ የ20 ደቂቃ ፕሪሲሽን ብቻ አይደለም። በጣም ረዥም ጊዜ ወስዶ አየር ላይ ቆይቶም ጥቃት መሰንዘር የሚያስችል አቅም የመፍጠር የፖለቲካ ሂደት ላይም የወታደራዊ ሂደትም ላይም ስለሆነ ነው። ስለዚህ ከጀርባ ምን አለ የሚለውን ብዙ ሰዎች ያነሱታል። ከጀርባ ምን አለ? አንደኛው ሁለት ነገር ልነግራችኋለሁ እዚህ ላይ። ከጀርባ ምን አለ ፕሪሳይዝ ለመሆኗ ኢላማውን በትክክል ጥቃት ለማድረስ ኢራን በዚህ ልክ ስትዘጋጅበት ኖራለች ወይ ከተባለ የስ ኖራለች። ግን ደግሞ ከጀርባ ምን አለ የሚለው ብዙ ሰዎች ሊያነሱት የሚገባ ጥያቄ ነው። ሁለት ነገሮችን ልንገራችሁ። አንደኛው የምዕራቡን ዓለም ወይም ደግሞ የአሜሪካን ጂፒኤስ ሲስተም አትጠቀም። ይሄ ፖዚሽኒንግ ሲስተሙን አትጠቀምም። ምንድነው የምታደርገው? ተሻግራ የምትጠቀመው የሌሎች አገራት ነው። የነማንን? የነ ቻይና። የቻይና ቤይዱ የሚባለው የቻይና ቤይዱ ደግሞ እንደምታውቁት ጂፒኤስን በትክክል የሚተካ ነው። ቤይዱ ጂፒኤስ ፓራሌል ናቸው፣ እኩል አቅም ያላቸው ናቸው። ስለዚህ የቻይናውን ቤይዱ ስትጠቀም ትራክ አትደረግም ማለት ነው። ትራክ አትደረግም ማለት ኢራን ፊዚካል ቦታ ነው፣ ይታወቃል ኢራን የት እንዳለች። እንኳን እንደነ አሜሪካ ያሉ የረቀቀ ቴክኖሎጂ ያላቸው እንደነ እስራኤል ያሉ የረቀቀ ቴክኖሎጂ ያላቸው እኛም ቢሆን ኢራን የት ነው ብትባል ቦታ ነው ኢራን እዚህ ጋር ነች እንላለን አይደለ? ቀላል ነው። ግን የኢራን በጣም ውስብስብ እና ቁልፍ አደገኛ የጦር መሳሪያዎች የት አሉ የሚለውን ግን መንዝሮ ለማየት እና በትክክል ቦታውን ለማወቅ ምን መሆን ያስፈልጋል? ጂፒኤስ መጠቀም ያስፈልጋል። የተለያዩ ትራኪንግ ሲስተሞችን መጠቀም ያስፈልጋል። እነሱን ለማድረግ ደግሞ ምንድነው በዓለም የኮኔክሽን ሲስተም ውስጥ የጂኦሎጂክ ምንድነው ጂኦግራፊካሊ ሎኬት የምንደረግበትን ቴክኖሎጂውንም ጭምር መያዝ ያስፈልጋል። ቀላል ነው። ኦፍኮርስ በተለያዩ የሲስተሞች ማግኘት ይቻላል በአሁኑ ሰዓት። ግን ደግሞ የጦር መሳሪያዎች በቀላሉ ይሄ የሚለዩ ዲቴክት የማይደረጉ ወይም ደግሞ ዲቴክት የማይደረጉ አሉ። እነሱን ለማግኘት የግድ ጂፒኤስ ያስፈልጋል። ከጂፒኤስን ባሻገር ጂፒኤስን ባይኖር የተለያዩ ቴክኖሎጂዎችን ይጠቀማሉ። ግን ኢራን ከሱ ለመውጣት በሚል የቻይናውን ቤይዱ ትጠቀማለች። ስለዚህ የቻይናው ቤይዱ በተወሰነ መጠን አግዟታል ነው። ቻይና ከጀርባ የለችም ወይ ለማለትም እድል ይሰጣል። አንደኛው እሱ ላይ እዙ ላይ አት ሴም ታይም ደግሞ ፕሬዚዳንት ሺጂንፒንግ እና ፕሬዚዳንት ዶናልድ ትራምፕ ሲገናኙ ምንድን ነው ቻይና ከዚህ በኋላ ለኢራን ምንም አይነት ድጋፍ እንደማታደርግ ቃል ገብታልናለች የሚል ሀሳብ ሰጥተው ነበር። ያ ማለት ከዛ በፊት ደግፋት ነበረ የሚል ትርጓሜ አለው። ሰው
እንደምትደገፍ ያሳያል ማለት ነው። ስለዚህ ሁለቱ ነገሮች ወሰዳችሁ። ጂፒኤሱን አትጠቀም፣ የቻይናውን ቤጅ ትጠቀማለች። ሁለተኛ ትራምፕ ከሺ ጂንፒንግ ጋር ሲነጋገሩ ከዚህ በኋላ እንደማትጠቀም ነግራናለች የሚል ሀሳብ ሰጡ። ከዚህ በኋላ እንዳትጠቀም ጦር መሳሪያውን እንደማይሰጧት ነግረውናል የሚል ሀሳብ ሰጡ ትራምፕ። ስለዚህ ከዛ በፊት ቻይና ታግዛት ነበር የሚለውን መውሰድ ትችላላችሁ። ቻይና ያገዘቻት አሁን አልተሟጠጠም ማለት ነው። ሲስተሙ ስርዓቱ አለ ማለት ነው። ከዛ ሲቀጥል ደግሞ ከዚህ ቀደም ወደ ሉክዘምበርግ ሄደ ተብሎ ሸውዶ እንግዲህ አታሉንም በለው ወይም በተለያዩ በነ ፓኪስታን፣ ካዛክስታን እንደዚህ አገራትን ከዞረ በኋላ ከሰሜናዊ ቻይና ተነስቶ ሉክዘምበርግ ሄደ አውሮፓ ተብሎ በተለያየ አቅጣጫ መጥቶ ከራዳር ስርዓት ውጭ ሆኖ ኢራን ላይ ሲደርስ ራዳር አጥፍቶ የገባውን የቻይና ቦይንግ ምርት አውሮፕላን ካርጎ ተሸካሚ የምናስታውሰው ነው። ሰው ምንድን ነው አለች ቻይና ማለት ነው። አንደኛው ይሄ ነው በትክክል መያዝ ያለበት። ሁለተኛው ፕሪሳይዝ መሆኗ ደግሞ የቻይናው ጂፒኤሱ ምኑ እንዳለ ሆኖ የኢራን የአሜሪካ የጦር ሰፈር የት አለ፣ አሜሪካ ምን ላይ ነው ያለችው፣ የት ቦታ ላይ ነው ያለችው፣ በምን ሁኔታ ነው የምትንቀሳቀሱ የሚሉትን በትክክል የሚያጠነውና የሚከታተሉት እነማን ናቸው ብላችሁ ስትወስዱ እነማን ናቸው? KGB ነበር አይደለ? በሶቪየት ዘመን እነ ፑቲን የሚመሩት። ከዛም በኋላ FSB ተብሎ የመጣው የሩሲያው የስለላ ድርጅት የአሜሪካ የጦር ሰፈር ዓለም ላይ ከ750 በላይ እንደሆነ ያውቃል። የት ቦታ ምን እንዳለ የሚያውቀው ይሄ ነው። አት ደ ሰም ታይም ኢራን ደግሞ ጥቃት ስትሰነዝር እነዚህን ነገሮች ግምት ውስጥ አስገብታ ሆነዋል። ያ ማለት ሳውዲ አረቢያ ውስጥ በጣም ክሪቲካል የሆነ የሲአይኤ ኦፊስ ያለበት ቦታ ላይ ሄዳ ስትመታ፣ አረብ ኤሚሬቶቹ ላይ በተመሳሳይ የአሜሪካ ቤዞች አሉበትንና ትክክለኛ የስለላ ድርጅቶች ቦታዎች ያሉበትን ቦታ ስትመታ የሚያሳየው አንድና አንድ ይሄኛውን ነው። ስለዚህ በምን ጉዳይና በምን ሁኔታ መቋጫውን አገኘ፣ በምን አይነት መፍትሄ ሊሰጡት ተፈልጎ ከተባለ እነዚህን አገራት ጋርም አብሮ እኩል በሴም ታይም ማስኬድ ያስፈልጋል ነው። ይህን ሁሉ ያነሳውላችሁ በሆርሙዝ ሰርጥ ያለው በዚህ በጋሽም ደሴት ኦፍኮርስ ጋሽም ነው የሚባለው በፐርሺያን ላንጉጅ ደግሞ ሌላ እዛው ሲሪክ የምትባል ቦታ ላይ አሜሪካ ከፍተኛ ጥቃት አድርሳ ነበር። በዛ ጥቃት ባይዞ የኮሚኒኬሽን ታወሮች ተመተውባታል የኢራን። ይሄ ቦታ በጣም ወሳኝ ነው። ከዚህ ቀደም ነግራችኋለሁ። የተለያዩ የጦር መሳሪያ ስርዓቶችን በመያዝ አንደርግራውንድ የሚሳይል ስርዓትም አለው ተብሎ ይታሰባል። ፕላስ ደግሞ እዛ አካባቢ ያለውን የሆርሙዝ ሰርጥ እንቅስቃሴን ሙሉ በሙሉ ዘግቶ ለመያዝ የሚያገለግል ነው። እዛ ላይ ተደጋጋሚ ጥቃት ለ3ኛ ጊዜ ያህል አሜሪካ አድርሳለች። አደሰም ታይም ይሄ በሚሆንበት ጊዜ ምንድነው የተፈጠረው? ኢራንም ተኮሰች። ኢራን የተኮሰች ወዴት ነው? ባህሬን ላይ ምን ላይ? ባህሬን ላይ ያለው ፊፍዝ ፍሊት የሚባለው የአሜሪካ በጣም እጅግ አደገኛ ከ2.5 ማይል ስኩዌር ማይል ቦታ የሚሸፍን ነው። አንድ እሱ። ከዛ በተለይም ደግሞ ህንድ ውቅያኖስን፣ ቀይ ባህርን የሚያካልል ነው። እዛው ፐርሺያን አካባቢም እንደዚሁ በመቆጣጠር የሚታወቅ ነው። ሆርሙዝን በመቆጣጠር የሚታወቅ ነው። ይሄ ኃይል ላይ የደረሰ ጥቃት ነው። ስለዚህ እሱ ላይ የተመታ ባህሬን ማለት ነው። አደ ሴም ታይም ደግሞ አዝራቅ የሚባል ወደ ዮርዳኖስ ላይ እዛም አንድ ጦር ቤዝ አለ። እሱም ላይ F-35 ተዋጊ ጄት ሳይቀር የሚቀመጥበት ነው። ወደ 5 ሚሳይሎች ተወነጨፉት። ሰዋት ምንድን ነው? ትክክለኛ ቦታ ነው የሚያሳየው። ኩዌትም ላይ እንደዚሁ ተደበደበች። ስለዚህ አረብ ደንግጧል። አረቡ በጣም ደንግጧል። አረቡ የደነገጠበት ምክንያት ምንድን ነው? ሁለት ነገር። አንደኛ ኢራን ከጊዜ ወደ ጊዜ ከየት እያመጣች ነው የሚሳይል እንደዚህ ጉድ የምታፈላው ወይም ደግሞ ጥቃቱን ያጠናከረችብን ምንድን ነው የምንሆነው ነገር የሚል ጥያቄ። ሁለተኛ አሜሪካ is protecting us or not የሚል ጥያቄ ማንሳታቸው። አሜሪካ ፕሮቴክት እያደረገች ነው ወይስ አይደለም የሚል ጥያቄ ማንሳት ጀመሩ። እና እነዚህ ሁሉ ጉዳዮች፣ እነዚህ ሁሉ ሂደቶች በጣም በእነዚህ ሁለት ኃይላት መካከል ያለውን ችግር መልኩን እየቀየረ ፈተናውን እያበዛው ሊሄድ እንደሚችል ጠቋሚ ሆኖ ተመዝግቧል። ግን በየትኛውም አጋጣሚና ሁኔታ የሰዓት መቁጠር ሳይሆን በአሜሪካ ፖለቲከኞችና በኢራን ፖለቲከኞች መካከል ድልድዩን ይሄ የተለያዩበትን ድልድይ አፍርሶ መግጠም ያስፈልጋል። ይሄኛው በነ ትራምፕ እና በነ ሞርተባ ሀመኔ ልክም ብቻ የሚሰፋ ሳይሆን በጣም በተወሰነ መንገድ አረቦችም ኢንቮልቭ ሊያደርጉበት የሚገባ ጉዳይ ነው እና እንደነ ግብጽ ያሉ ሀገራት አሁን ጀምረዋል ፖለቲካቸውን የተወሰነ እንትን ማለት በዮርዳኖስ ላይ የተሰነዘሩ፣ በኩዌት ላይ የተሰነዘሩ፣ በባህሬን ላይ የተሰነዘሩ አውግዘናል ምናምን ማለት ጀምረዋል። so they are inclined to support or back United States or America የሚል አይነት ትርጉም ይሰጣልና እነዚህ ጉዳዮች በቀላሉ የሚታዩ አይደሉም እና የፖለቲካ ስርዓቱ ምንድን ነው? ማን ከማን ጎን ሊቆም ይችላል? ምን አይነት ሁኔታዎችንስ ልትመለከቷችሁ እንችላለን የሚለው በጣም ብዙ ሰዎች ሀሳብ እያነሱ የሚገኝበት ጊዜ ተፈጥሯልና በምን ሁኔታ ጉዳዮችን መቋጨት ያስፈልጋል። እርግጥም
ብዙ ሰዎች የሚያነሱት ጉዳይ ሆኗል። ግን አንዳንድ ጉዳዮችን ደግሞ በትክክልም የዓለምን የፖለቲካ ስርዓትና ግንዛቤ ታሳቢ ማድረግም እንደሚያስፈልግ ይነገራል። ግን ሁኔታዎች በዚህ ልክ ነው። በተለይም ደግሞ የኢራን ፖለቲከኞች አንዳንድ ጉዳዮችን መፍትሄ እንሰጣቸዋለን ብለው ቢያስቡም በአንዳንድ ሁኔታዎች ላይ የራሳችንን ታሳቢ አድርገናቸው የምንሄዳቸው ጉዳይ ይኖሩናል ቢሉም ግን ያለው ሁኔታና የፖለቲካ ስርዓቱ የሚመራው ወደ ቀይ ባህር ፖለቲካም ጭምር የሆነ መምጣቱ በዛ ላይ የኢራን የአርጂሲ አባል ወይም የአርጂሲ ኃላፊም ይመስሉኛል እሳቸው ምንድን ነው ያሉት? አሁን ሌሎች ጦርነቶችን እንቀሳቀሳለን ነው ያሉት። ሌሎች ጦርነቶች እነማን ናቸው ምንድን ናቸው ተብሎ ሲወሰዱ ደግሞ እነዚህ ሌሎች ጦርነቶች ወደ ተለያዩ የዓለማችን ክፍሎች የሚወስዱ ጭምር እየሆኑ መጥተዋል። ቀይ ባህር ላይ በሁቲዎች አማካኝነት የሚከፈት ጦርነት ይኖራል። እሱን በደንብ ማየት ያስፈልጋል። ከዛ ውጭም ደግሞ አንዳንድ ሁኔታዎች እንደዚሁ በቀላሉ የሚታዩ እንዳልሆኑ ሲነገር ነበረ። ይሄኛውንም በበጎ ማስቀመጥ በተለየ መንገድና መንፈስ እንደዚሁ በስነስርዓት መያዝና ግራ ቀኝ ያሉትን ጉዳዮች ማየት እንደሚያስፈልግ ይነገራል። ግን የፕሬዚዳንት ዶናልድ ትራምፕ አንዳንድ የፖለቲካ አካሄዳቸውም አሁን መፍትሄ ያስፈልጋቸዋል ተብሎ ይታሰባል። ምክንያቱም ትራምፕ ብቻቸውን የመቆም አዝማሚያና ሂደት ውስጥ ናቸው ተብሎ ስለሚታሰብ እና በጣም ፖለቲካዊ ግርግሩ ለመፍትሄ እየራቀ መፍትሄ ይመጣበታል ተብሎ የሚታሰቡ ነገሮች እዚህም እዛም እየረገጡ በመምጣታቸው በዓለማችን የፖለቲካ ስርዓት ላይ አንዳች በጎ ጉዳይ መፍትሄ ማምጣት ያስፈልጋል ተብሎ ይወሰዳል። ግን ነገሮች አውዱ ከዚህ እየወጣ ሊሄድ ይችላል። በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድን ነው ሊያደርጉ የሚችለው? በምን ሁኔታ ነው የዓለም ፖለቲካ ለመቃኘትና ፒውርሊ ማስቀመጥ የፈለጉት የሚለውንም እንደዚሁ ማጥናት ማየት ያስፈልጋል። የኔታንያሁ ትራምፕን ወደዚህ ጉዳይ ላይ የማስገባት አካሄድም በዚሁ ልክ ይታያል። ስለዚህ ማን ከማን ጎን ይቆማል፣ ማን ያደርጋል፣ ማን ምን ያሸንፋል የሚሉት ላይ ብቻ አይደለም። በጣም የፖለቲካ አውዱን አንዳንድ እያለን ወይም ደግሞ እየቆጠረን የምንሄድባቸውን ብቻ ሳይሆን ስርዓት ባለው መንገድ እዚህና እዛ የሚረግጡ ነገሮችን ኮምፓይን በማድረግ ወይም ደግሞ አንድ ላይ አድርጎ በማየት ሊፈጠሩ የሚችሉ ችግሮችን ዓለምም ታስወግድ ትችላለች። እኛም እንደ ጉዳዩን በቅርበት እንደሚከታተል ሰው በዚህ ልክ ማየት ያስፈልጋል ነው። ስለዚህ ኢራንና አሜሪካ ያሉበት ጉዳይ ኦፍኮርስ አሜሪካ ኢዝ ዘ ማይቲ ፓወር ኤቨር ኢን ዘ ወርልድ ኤንድ America may lead the world for the next 100 years or above that or 200, we don't know. But America is powerful nation in the world. ሁሉም የሚያምንበት ነገር ነው። But what is the most difficult thing is in the situation of the world today, who can lead the world? Is it USA or China or America sometimes? Or Russia sometimes. It might be difficult or it might be really dangerous escalation for the world. But people are thinking sometimes that's good or that's bad. እንደዚህ አይነት ነገሮች ሊታዩ ይችላሉ። ግን በምን ሁኔታና በምን አጋጣሚ እንዴት አይነት መፍትሄ ማምጣት አለበት የሚለውን ቁጭ ብሎ መምከር ያለባቸው የአሜሪካ መሪዎችና የኢራን መሪዎች እንደሆኑ ይሄ ግልጽ ነው፣ ሳይታለም የተፈታ ነው። በዛ ልክ ፖለቲካውን መስራት አውዱን መቀየር እንደሚያስፈልግ ብዙ ሰዎች ይተማመናሉ። ብዙ ሰዎች በዛ ልክ ያሉ፣ ግን አስቸጋሪ ጊዜ ሊኖር እንደሚችልም ሳይታለም የተፈታ ነው። እንግዲህ በእንደዚህ አይነት ሂደቶች በጣም ብዙ ተለዋጭ ነገሮች ባሉበት ዓለም ላይ መፍትሄ ያስፈልጋል ተብሎ ይታሰባል። ተመልካቾቻችን እንግዲህ ሰፋ ያለ መረጃ ለመስጠት ፈልጌ ነው። ይችኛዋን ማስታወቂያ በደንብ እዩዋት። በተለይም ውጭ ያላችሁ ሰዎች በደንብ ተጠቅማችኋለች። ቢኒያም ካሴ ነበርኩኝ። ታንክ ዩ ቨሪ ማች።